እንደ አህያ እንዲያገለግላቸው በአህያ ጥርስ የሚያስደግቡበት ዘመን ደርሰናል። በጣም ግራ የሚያጋባ ታሪክ፣ ምናልባትም ደግሞ አጠራጣሪ ታሪክ ሊመስላል። አንድ ቤት ውስጥ 20 ዓመት መስራት ልብ አድርጉ ሰውረናታል ነው ያለችው። እሷ ልቧ እያመነታ ቢሆንም ሲም ካርዷን ሁሉ አውጥታ ሌላ ሲም ካርድ ነው የቀየርንላት። ማንንም አትመኑ። አሁን የምንተማመንበት ጊዜ አይደለም። ፋክቱን እንነጋገር። አሁን ይሄን ስትናገሩ ሰውና ሰውን ለማራራቅ ማለት ይሄ ሌቦች የሚሉት። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ይኸው ዛሬም በእግዚአብሔር መልካም ፈቃድ ተገናኝተናል። ለዛሬ በጣም አሳዛኝ የሆነ እንግዲህ የሰዎችን ግፍ የት ጋር እንደደረሰ የሚያሳይ ታሪክ ነው ይዤ የቀረብኩት። ከአድማጭ ተመልካቼ የደረሰኝ ታሪክ ነው። እንግዲህ እንደዚህ ታሪኮችን እየቀላቀልኩኝ ወደ እናንተ የማቀርበው ምንድነው ሁሌም ማናየት መንገድ ስንሄድ እንዳይሰለች ነው አካሄዱና አንዳንዴ እንደዚህ በጣም ወሳኝ የሆኑ ታሪኮች ሲደርሱ ወደ እናንተ አደርሳለሁ። አንዳንዴም ነው ወቅቱን ያገናዘቡ ወቅታዊ መረጃዎች ሲሆኑ ወደ እናንተ አደርሳለሁ ማለት ነው እና በዚህ መሰረት እንግዲህ ለዛሬ ታሪክ ነው ወደ እናንተ ይዤ የቀረብኩት። ሰው ቤት ገብታ የቀጠሯት ሰዎች ሁሉ ነገሯን ቅርጥፍ አድርገው የበሉባትን ምስኪን ልጅ ታሪክ ነው ወደ እናንተ የማቀርበው እና በዚህ ታሪክ እንግዲህ በተለይ ሰው ቤት ተቀጥራችሁ ሀገር ውስጥ ሊሆን ይችላል፣ በውጭም ሀገር ሊሆን ይችላል። የዚህ አይነት መከራ ያያችሁ ሰዎች ራሳችሁን በዚህ ታሪክ መስታወትነት በዚህ ታሪክ መነጽርነት ትመለከታላችሁ ብዬ እገምታለሁ። ምክንያቱም እንዲህ አይነት ታሪኮች የአንድ ሰው ታሪክ ብቻ አይደሉም። የበርካታ እህቶች፣ የበርካታ ምስኪን እህቶች፣ የበርካታ አጠገባቸው አጋር የሌላቸው እህቶች ታሪክ ሊሆን እንደሚችል እገምታለሁ። ወደ ታሪኩ ስወስዳችሁ እንግዲህ እቺ ልጅ ህይወቷን ለማሸነፍ ራሷን ለማሻሻል ከተሰማራችባቸው የሙያ መስኮች እንግዲህ ሰው ቤት ጉልበቷን፣ ጊዜዋን ሰውታ በምታገኘው ገንዘብ ራሷንና ቤተሰቦቿን ማስተዳደር ነበረ የመረጣችው ጎዳና። ቤተሰቦች አሏት፣ እህቶች አሏት፣ ወንድሞች አሏት፣ እናትና አባት አሏት፣ ገጠርም ቢሆኑ ማለት ነው። ግን በብዛት እንግዲህ የኢኮኖሚያቸው ሁኔታ አስተማማኝ ያልሆነ ዝቅተኛ ኑሮ የሚኖሩ ልጆች ራሳቸውንም ለማሸነፍ ከገጠር ወደ ዋናው ከተማ ወደ ሌሎችም የክፍለ ሀገር ከተሞች መሄድ ዛሬ የተጀመረ አይደለም እና እችም ልጅ ወደ አዲስ አበባ ትመጣለች። ወደ አዲስ አበባ ትመጣና ሰው ቤት ትቀጠራለች በደላላ። ልጅ ነች። የዛን ጊዜ ኦልሞስት 28 29 ዓመት አካባቢ ይሆናታል እና አንዲት ሴት እንግዲህ ባለትዳር የሆነች ሴት ነች የተቀበለቻት። ልጆች አሏት። የራሷን የሆነ መልካም ኑሮ የምትኖር ሴት ነች። እቺ ልጅ ከዚህ በፊት አታውቃትም። በደላላ ነው የተገናኙት። እዚህ ቤት ውስጥ ትገባለች። ስትገባ ሴትዮዋ መጀመሪያ እንደ እናት ነበር ትሪት አድርጋ የተቀበለቻት። ሁሉ ነገር አስተካክልልሻለሁ፣ ነገ ከነገ ወዲያ አስተምርሻለሁ። ይሄ የተለመደ ነው፣ ማንኛችንም ጋር ያለ ነው። ገና የቤት ሰራተኞችን አባብለን ስንቀበል ነገ ከነገ ወዲያ አስተምርሻለሁ፣ እንዲህ አይነት ደሞዝ እከፍልሻለሁ። ግን ቃሉን ጠብቆ በትክክለኛው መንገድ የሚሄደው ምን ያህል ቁጥር እንደሆነ ቤት ይቁጠረው። እቺ ልጅ ስራዋን ትጀምራለች፣ መኖር ትጀምራለች። ከተባለበት ጊዜ ጀምሮ እንዲህ ወር ቢሞላትም የተስማሙበትን ገንዘብ አይደለም የሚሰጣት። የት ሄድብሻል? እኔ ጋር ይጠራቀምልሽ። እንግዲህ እቺ ልጅ ደግሞ የገጠር ልጅ የምታውቀው ነገር የለም። ከቤተሰቦቿ ተለይታ ለመጀመሪያ ጊዜ ሰው ቤት ስትቀጠር የመጀመሪያዋ ጊዜ ነው። ስለዚህ እሺ ደስ ይለኛል፣ እንደውም ከማጠፋው አንቺ ጋር ይቀመጥልኝ። አንዳንዴ ግን ለቅባት መግዣ ለምንድን ነው እንዲህ ለጥቃቅን ወጪዎች ሴት ልጅ እንግዲህ ብዙ የሚያስፈልጓት ጥቃቅን ወጪዎች ይኖራሉ። ለዛ ዝም ብላ ከላዩ ላይ ያነሳች ትሰጣታለች። አሁን ለአንዳንዶቻችሁ ይሄ በጣም ግራ የሚያጋባ ታሪክ፣ ምናልባትም ደግሞ አጠራጣሪ ታሪክ ሊመስላችሁ ይችላል። የሆነውን ታሪክ ነው የምነግራችሁ። በዛ አይነት ሁኔታ ከአንድ ቤት ውስጥ ሳትወጣች ልጅ 20 ዓመት ነው የሰራቸው። አንድ ቤት ውስጥ 20 ዓመት መስራት ልብ አድርጉ። ሰው ተስማምቶ በፍቅር እንደ ቤተሰብ እየተያየ ከሆነ ደስ ይላል። እንደውም አብሮ መኖርም ይቻላል። ቤተሰብ ፍቃደኛ እስከሆነ ድረስ፣ ልጆች ሰራተኛዋን እስከወደዷት ድረስ፣ ባልና ሚስት ሰራተኛዋ እስከተመቻቸው ድረስ እንደ ልጅ ያሳደጉ እማቃቸው ቤተሰቦች አሉ።
እንደ ልጅ በሰራተኝነት ቢመጡም እንደ ልጅ አሳድገው እንደ ልጅ እያገለገሏቸው አስተምረው ዩኒቨርሲቲ ያስመረቁ ቤተሰቦችን አውቃለሁ። እኔ በግሌ በቅርብ የማውቃቸው የራሴ ቤተሰቦች ዙሪያ ያሉ ሰዎች። ስለዚህ ይህ ማድረግ ይቻላል ቅንነቱ ካለ። በቤት ሰራተኝነት ተቀብለው አሳድገው እዛው አስተምረው ዩኒቨርሲቲ ማብቃት ብቻ ሳይሆን የዳሯቸውንም ልጆች አውቃለሁ። ይቻላል እላችሁ ፈልጌ ነው። ነገር ግን 20 ዓመት ደግሞ አኑሮ ጉልበት ብዝበዛ በጣም ከባድ ነው። 20 ዓመት በኋላ አካባቢ እህቶቹ አይጠራጠሩና እንዴ ለመሆኑ ደሞዝ ይከፈሉሻል ሲሏት፣ አዎ እሷ ጋር ነው የሚጠራቀምልኝ። ከዛ መሀል ላይ ሰርግ ይሆናል። ሰርግ ይሆንና ሁሉም ቤተሰብ ተሰባስቦ ወደ ገጠር ወንድማቸው አግብቶ ወደዛ ሲሄዱ እቺ ልጅ ገንዘብ ትጨናነቃለች። እንዴ ገንዘብ አለሽ አይደለም ወይ? በዛ ላይ እንግዲህ ሰርግ ላይ ሲሆን ስጦታ ይኖራል፣ የትራንስፖርት ይኖራል፣ ለራስ ልብስ ይኖራል፣ የመሳሰሉት ወጪዎች ይኖራሉ። ያን ጊዜ ጠቀም ያለ ገንዘብ ያስፈልጋልና ይሄንን ገንዘብ ስትጠይቅ የምን ገንዘብ ትባላለች። እህቶቿ እንዴ ይሄን ያህል ዓመት ሰርተሽ ያኔ ኦልሞስት 20 ዓመት አልሞላትም፣ ግማሹ ላይ ነው ያለችው። እንግዲህ ወደ 10 ዓመት ነው ምናምን ከሰራች በኋላ ወንድሟ ሊያገባ ሲል ተሰባስበው ወደ ገጠር ሊሄዱ ሲሉ ገንዘቧን ትጠይቃለች። ከአስቀመጥኩት ገንዘብ የዚህን ያህል ጊዜ ገንዘብ አለኝ፣ ስለዚህ ከዚህ ላይ ይሄን ያህል ሺህ ብር ስጪ ላይ የምን ገንዘብ ከስር ከስር እየወሰድሽ አልነበረም ወይ የሚል ጭቅጭቅ ይመጣል። እንዴ ከስር ከስር እኮ በወስድ ከደሞዜ ላይ ደሞዜ የተስማማ ነው፣ በዚህ ያህል ዋጋ ነው፣ አንቺ እየሰጠሽኝ ያለሽው ግን ይሄን ያህል ብር ነው። ስለዚህ በእምነት ከሆነ አንቺ ጋር ያስቀመጥኩት እንጂ ዝም ብዬ ነው ወይ ጉልበቴን የምገብረው ለቤተሰቦቼ ካልሆንኩኝ ለወንድሞቼ ካልሆንኩኝ ለራሴ ካልሆንኩኝ ዝም ብዬ ለምንድን ነው ባንቺ? በዚህ ጭቅጭቅ ይነሳል። ለእህቶቿ ትነግራቸዋለች። ከዛ በዚህም ይባልና ግድ የለም የአሁኑን እኛ እንሸፍንልሻለን፣ ከተመለስን በኋላ ግን የግድ ገንዘብሽን መቀበል አለብሽ። በዚህ ይስማማሉ፣ ይሄዳሉ፣ ሰርጉ ላይ ይቆያሉ፣ ይመለሳሉ። ሲመለሱ ግን ሴትዮዋ እንደገና አፈቅቤ የሆና ነው የጠበቀቻት። አይ ያኔ እኮ እንደዚህ በችኮላ ስለተሳሰብን ነው እንጂ አለሽ እኔ ጋር ገንዘብ አለ፣ ችግር የለውም። በወር ይሄን ያህል ነው፣ ይሄን ያህል ጊዜ ሰርተሻል፣ ይሄን ያህል ሳንቲም ለገባ ለምናምን ወስደሻል፣ እሱ ተቆርጦ ይሄን ያህል ብር አለሽ። በዛ ታረጋጋታለች። ከዛ ሌላ ምን ቃል ትገባላታለች? እቺ ልጅ የመጀመሪያውን ዙር ኮንዶሚኒየም ተመዝግባ ደርሷታል። ስለዚህ በየወሩ ትቆጥባለች። ስለዚህ እቺ ሴትዮ ያባበለቻት ምንድነው? በቃ ነው ኮንዶሚኒየም ይሽል እከፍልልሻለሁ። ኮንዶሚኒየሙን ቢከፈል በራሷ ጉልበት ነው፣ የሰራችውን ነው እዛ ላይ የወሰደች የምትከፍለው። ስለዚህ ልጅቷ በስሟ ወጥቶላታል። ሴትዮዋ ለሷ በእጇ ሳትሰጣት ለሷ እየነገረቻት ኮንዶሚኒየም ትቆጥብላታለች። በዚህ አይነት ሁኔታ ያሉ ምን ትላታለች ሴትዮዋ? ተንኮል ስላሰበች ወደ አረብ ሀገር ልሄድ ነውና ደግሞ እንደዛም ብላም ነው ይደልቻት። በቃ ለምን አረብ ሀገር አልክሽም እኔ ስትላት ልጅቷ እንግዲህ የተሻለ ነገር ትፈልጋለች። ያኔ ደግሞ ብርቅ ነው አረብ ሀገር ደስ ይለኛል ትላታለች። በቃ ችግር የለውም ስለዚህ ሙሉ ውክልና ለኔ ስጭኝ፣ ሙሉ ውክልና ስጭኝና እኔ ኮንዶሚኒየም ቤትሽን እየቆጠብኩኝ ላስተዳደር። እቺ ልጅ በጣም የሚገርማቸውና በጣም የሚያሳዝነው ምንድነው በዚህ ሰዓት ላይ ሴትዮዋ ተንኮል ስላሰበች ከእህቶቿ ጋር ከወንድሞቿ ጋር የምትራራቅበትን የምትቃቃርበትን መንገድ ሁሉ አመቻችታለች። ስለዚህ እቺ ልጅ ከእህቶቿ ጋር በቅርብ መነጋገር አቁማለች። የሆነ ነገር ስትሏት መነጫነጭ ጀምራለች እንጂ እያንዳንዷን ነገር ሴትዮ ያለቻትን ነገር ሁሉ አትነግራትም። አሁን ሴትዮ ያለዚች ልጅ ምንድነው ያለቻት? አሁን ይሄን ነገር ለእህቶችሽ ብትናገሪ፣ ለቤተሰቦችሽ ብትናገሪ በምቀኝነት ያስቀሩሻል። ዛሬ ሰው ለሰው አይተኛም፣ ሰው ክፉ ነው። ዛሬ ራስ ሰውም አይታመንም። ዛሬ ወንድም ለወንድም እህት ለእህት የሚኮንበት ጊዜ አይደለም። ስለዚህ ባዳ ይሻላል ከቤተሰብ ከዘመድ ባዳ ይሻላል በሚለው ነገር ወስውሳት እሷ በውስጡ ያሰበችው ሰይጣናዊ ተንኮል ስለነበረ ልጅቷን ታሳምናትና ከእህቶቿ ከወንድሞቿ ታርቃታለች። ሲደውሉላት ስልክ አታነሳም። ምናልባት እንኳን እንደው በጣም ጭቅጭቋት ካነሳች እንኳን ወደ ግል ጉዳይ ወደዚህ ጉዳይ ሲገቡ ወዲያው ነው የምትዘጋባቸው። ስለዚህ ኖርማሊ በቃ ርቃለች። ስለዚህ አማካሪዋ የቅርብ አማካሪዋ የቀጠረቻት ሴት ነች። ስለዚህ ሙሉ ውክልና ትቀበላታለች። ሙሉ ውክልና በጣም የሚገርመው ሙሉ ውክልና መሸጥ መለወጥንም ጨምሮ ማለት ነው። እቺ ላይ ብትጠብቅ አረብ ሀገር አትሄድም። ብትጠብቅ የተጀመረ ፕሮሰስ የለ እንዴ አረብ ሀገር እልክሻለሁ ብለሻል ሙሉ ውክልና የተቀበልሽው። ስለዚህ አንቺ ብትቆጥብልኝም አረብ ሀገር ማትልኪኝ ከሆነ በቃ እኔ ውክልናዬን ማውረድ እፈልጋለሁ ስላት፣ አሁን እቺ ልጅ ሰው አማክራ በጎን ሄዳ ውክልናዋን ማውረድ እንደምትችል
ያቺ ሴት ታውቃለች። እች ልጅ ግን ምንም የምታውቀው ነገር ስለሌላት ወዲያውን አጣርፋ ምንድን ነው ያደረገችው? በሙሉ ውክልና ያንን ቤት ወደ ራሷ አዙረዋለች። በጣም በሚያሳዝን ሁኔታ ማለት ነውና ይሄንን እች ልጅ አታውቅም ነበረ። እች ልጅ ከእህቶቿ ጋር ከተገናኘች እና ያለውን ነገር ከተናገረች እንዴ ሙሉ ውክልናማ ከሰጠችሽ ወይ ወደ ራሷ ተዘራ ወይ ትሸጥብሻለች እና አሁኑኑ ውክልና ውርጂ ሊሏት እንደሚችሉ ስለምታውቅ ሴትዮዋ ወዲያውኑ በተሰጣት ውክልና ተሯሩጣ ቤቱን በራሷ ስም ነው ያዞረችው። ከዚህ በኋላ በገሃድ ጸብ ይጀምራል። ስትነጫነጭ የምን ደሞዝ የምን ገንዘብ ሰጥቼሻለሁ፣ አንድ ብር እኔ ጋ የለሽም። አሁን እቺ ልጅ እንግዲህ በዚህ ፕሮሰስ ውስጥ የምነግራችሁ ነው ሁሉንም ነገር ኤች ኤንድ ዲቴይል መናገሩ ጊዜም ስለሚፈጅ አሰልችም እንዳይሆንባቸው ነው እንጂ በዛ አይነት ሁኔታ ቆይታ 20 ዓመት እዛ ቤት ቆይታለች። ከዛ በኋላ እንግዲህ 10 ዓመት አስቡት፣ ከሰርጉ በኋላ 10 ዓመት ማለት ነው። በዛ በ10 ዓመት ውስጥ ግን ሴትዮ የልቧን እስክትሰራ ድረስ ውክልናውን ወስዳ ቤቱን በስሟ እስክታዞር ድረስ ምናምን ታግዛታለች። በኋላ ግን ከ20 ዓመት አገልግሎት በኋላ እኔ ጋ አንድ ብር የለሽም ያለቻት። እንደውም የዚች ልጅ እህት አናገሪያት ነበረ፣ ታላቅ እህቷን ምንድን ነው ያለችኝ? እኔ የሚገርም ፕሮግራም እንከታተላለሁ አለች እና እንደውም እንድትደውልልህም ያደረኩት እኔ ነኝ። ኦፍ ኮርስ ከዚህ በኋላ መፍትሄ ላይኖር ይችላል አላቅም። ነገር ግን ቢያንስ ከእንደዚህ አይነት ታሪክ ሌሎች ሰዎች በተለይ ደግሞ እንደኛ በቤት ሰራተኛ እቺን ልጅ በነገራችን ላይ ልጅ እህት ሰው ቤት ተቀጥራ ነው የምትሰራው። በቤት ሰራተኝነት የሚያገለግሉ እህቶች ማስጠንቀቂያ እንዲሆናቸው በብዛት አረብ ሀገር ያሉ ሴቶች ያንተን ፕሮግራም እንደሚከታተሉ አውቃለሁ እና ሌሎችም ሀገር ውስጥ ሆነው በቤት ሰራተኝነት ያሉ እህቶች ይጠነቀቁ ዘንድ ማስተማሪያ እንዲሆን ነው ያለችኝ ታላቅ እህቷ። ከኛ ጋር ሁሉ አርቃት ነበረ። ከኛ ጋር እንዳትነጋገር መንገዱን ዘግታው ነበረ። ስለዚህ ምንም ነገር እኛ ሳናቅና ሳንሰማ ከሷ ጋር እየተነጋገሩ ነው። ሙሉ ኩልና ሰጥታ እህታችን ለኛ ምንም ነገር ሳትነግረን ሴትዮዋ ስንት ዓመት የተቆጠበበትን ቤት ወደ ራሷ ያዞረችው። እኔ አሁን እዚህ ጋር አንድ ያልገባኝ ነገር ምንድነው እንግዲህ ኮንዶሚኒየም 5 ዓመት ካልሞላው መሸጥም መለወጥም አይቻልም መሰለኝ። እንግዲህ ያንን ፕሮሰስ አልፈው ሊሆን ይችላል። እስከ 5 ዓመት ወደ ገዢው ስም ወይም ደግሞ ወደ የሚለውጠው ሰው ስም ማዛወር የሚቻል አይመስለኝም እና ያችን ዓመት እንግዲህ አረሳስታት ይሆናል ብዬ ነው የምገምተው። ምክንያቱም ከዛ በኋላ ከሰርጉ በኋላ አልሞስት 10 ዓመት ቆይታለች ብያቸዋለሁ። 20 ዓመት እሷ ጋር ኖራለች ብያቸዋለሁ። ስለዚህ 5 ዓመት ለዚህ ሴትዮ ምንም አይደለም። እያባበለች 5 ዓመት እየቆጠበችላትም እሷ ውስጥ ለውስጥ እንግዲህ ስራዋን ስትሰራ ነበረ ማለት ነው። ሁሉ ነገር ካለቀ በኋላ ነው በቃ ከዚህ በኋላ ከፈለግሽ መሄድ ትችያለሽ ስትላት እና ነገሮች ሲመረመሩ ቤተሰብ የደረሰበት እህቶቿም የደረሱበት ማለት ነው። አማላጅ ተላከ። የምን ብር ነው ያለችው? አማላጅ ተላከ። የምን ቤት ነው ያለችው? እንደ ቤቱ በእሷ ስም አልነበር እንዴ ሲቆጠብ የነበረው የሚለው ነገር ሲነሳ በፍጹም እንደ እኔ እኮ ነበርኩኝ የምከፍለው፣ ቤቱ በራሴ ስም ነው። ምክንያቱም ሁሉ ነገር ጨርሳለች አች ሴትዮ። እኔም ለምን የህግ ባለሙያ አታማክሩም ብያችኋለሁ። አላቅም አሁን ሂደቱን ጀምሯል። ምን እንደደረሱ አላቅም። ነገር ግን በእንደዚህ አይነት ሁኔታ ቤቷን የተነጠቀች ልጅ 20 ዓመት ሰርታ ለቅባትና ለፀጉር መሰሪያ የተባለ ከሚወረወርላት ሳንቲም ውጪ ጉልበቷን በነፃ የገበረችው ልጅ አሁን ባዶ እጇን የቀረችው። ከዛ ውጪ ታላቅቷ የነገረችኝ ምንድነው እሱ አይደለም እኔ አሁን የሚያሳስበኝ እርግጠኛ ሆኜ የምነግርህ እኔ ያንተን ትምህርት ስለምከታተል የነ መምህር ተስፋዬ የነ መምህር ግርማን ሌሎችንም ትምህርት ስለምከታተል የገባኝ ነገር አለ። የሚገርም እንደዛም በድላት ቤቷንም ነጥቃት 20 ዓመት እሷ ጋር አገልግላ በነፃ ማሰናብታት አሁን የእህቴ ልብ ሴትዮዋ ጋር ነው። ሴትዮዋም ትፈልጋታለች አለች። ስለዚህ እና ምን ጠረጠርሽ ነው ያልኳት። እኔ መጀመሪያ አልገባኝም። እርግጠኛ ነኝ እድሏን ወስዳባታለች። በሷ እድል ነው እየተጠቀመች ያለችው። ጉልበቷ ብዙ ነገሮቿን ወስዳባታለች። አሁን የሚገርም እንደዛ መሯት ከወጣችን በኋላ አሁንም ልቧ ወደዛ ነው። ሴትዮዋም ደግሞ አሁንም አጥብቃ ትፈልጋታለች። ቤቷን ከወረሰች፣ ገንዘቧን ከነጠቀች፣ ጉልበቷን ከበዘበዘች በኋላ ምን ታደርግላታለች ነው ያለችኝ። ከዛ እኔ መልስ የለኝም። ሴትዮዋ እንግዲህ ለምን እንደምትፈልጋት ሴትዮዋ ነች የምታውቀው። ግን ከዚህ በፊት ከነበረን ልምድ የሌሎችንም ታሪኮች ስንመለከት እንዲህ አይነት ሰዎች የሰዎችን እድል የሚጠቀሙ፣ የሰዎችን ጉልበት የሚበዘብዙ፣ የሰዎችን አእምሮ የሚነጥቁ ሰዎች እነዛን ሰዎች ሁሌ እንደ ዕቃ መጠቀም ይፈልጋሉ። እንደውም ከዚህ በፊት
መምህር ተስፋዬ ሲያስተምር ሰምቼዋለሁ እና እንደውም በጣም ስለነቀኝ በግልም ጠይቄው አንድ ያስረዳኝ እውነት ነበር። ያ እውነት ምንድነው? አንድን ሰው እቤቱ እድሜ ልኩን ማሰራት ከፈለገ እንደ አህያ በአህያ ጥርስ ድግምት አስደግሞ ይቀብራል የሚል ነገር ሲናገር ሰምቻለሁ። አሁን አንዳንድ ሰው ይባላል ይህን ያህል ዓመት ምንድነው ሊሆን በነፃ እየተሰራ 20 ዓመት ጉልበቱን እየገበረ በነፃ እንዴት ከዛ ቤት አይለቅም? ያ ሰው ተይዞ ነው፣ እንዴት አድርጎ ይልቀቅ? ሰዎቹ እንደ አህያ እንዲለፋላቸው እንደ አህያ እንዲያገለግላቸው በአህያ ጥርስ የሚያስደግሙበት ዘመን ደርሰናል። ስለዚህ ይህችም ልጅ እህቷ ታላቅ እህቷ እንደምታምነው እንደሷ እምነት እኔ እርግጠኛ ነኝ እህቴ ላይ የሆነ ነገር ተደርጓል፣ እድሏ ተወስዷል። እድል በደንብ ይወሰዳል ያለችው። ከዛ ነው እህቴን አውቃታለሁ። ከሌሎቻችን ታናሻችንን ብትሆን በጣም ብሪሊየንት ነች፣ በጣም ፈጣን ነች፣ በጣም ጎበዝ ነች፣ ለጉልበቷ አትለግምም፣ ትሰራለች። ግን 0.5 ሳንቲም የላትም። ዛሬው ነገር እንኳን ስትፈልግ ከኛ ነው የምትበዳደረው። ከፈለችም አልከፈለችም ሞራሏን ለመጠበቅ ስንል አዋተን እንሰጣታለን። እንደነገረችህ ልክ ወንድማችን ሲያገባ እንደተደረገው አይነት ቤተሰባዊ አብሮነትን የሚጠይቅ መዋጮን የሚጠይቅ ነገር ሲኖር አንድ ብር የላትም። እኛንን የእሷን ውጭ የምንሸፍነው ነው ያለችው። አይጣልባችሁ። ለፍታችሁም ታትራችሁም ሰው ቤት አገልግላችሁም ተገላምጣችሁም ጥሩ ጥሩ ምግብ ተቆልፈውባችሁም የገደላችሁት ጊዜ በኋላ የሚከፈላችሁ በዚህ አይነት ሁኔታ ነው። አንዳንድ ጨካኝ ሰዎች ቤት ማለት ነው። የዛን ያህል ደግሞ ሰራተኞቻቸውን እንደ ግል ልጆቻቸው አስተምረው ድረው ዩኒቨርሲቲ አብቅተው ቤተሰብ የሚያደርጉም ሰዎች አሉ። ጅንጉርጉሮች ነን። ጅንጉርጉሮች አንድ ሀገር ውስጥ ብንፈጠርም አንድ ሀገር ውስጥ ብንበቅልም የተለያየ ማንነት ያለ ክፋትና ደግነት የሁለቱም ባህሪያት መገለጫ ሆነናል እና በነገራችን ላይ ዋናው ባለታሪክ ንግግርም ላይ ብዙ ንግግር አትችልም። ፈጣን ትሁን አክቲቭም ትሁን እንጂ ሐሳቧን በትክክል መግለጽ የማትችል ልጅ ስለሆነች አብዛኛው ነገር የተረዳሁት ከታላቅ እህቷ ነው። እና አሁን እጣ ፈንታዋ ምንድነው አልኳት። እኛም ግራ ገብቶናል። አሁን ግን ሴትዮዋ አጥብቃ እየፈለገቻት ስለሆነ እንደዛም በድላት እንደዛም ቀምታት እህታችንን ሰውረናታል። እያሳደደቻት ነው። ለምንድን ነው የምታሳድዳት? አሁንም እኔ ጋር ነው መስራት ያለብሽ ብላታለች። እንግዲህ እቺ ሴትዮ እግዚአብሔር ይወቅ በሆነ ነገር አስነክታት በሆነ ነገር ቁጥጥር ስር አድርጋት ልክ ትምህርቱ ላይ እንደሰማ ነው በአህያ ጥርስም እንደ አህያ እንዳትገለግላት አድርጋ ምን ሆነ እግዚአብሔር ይወቅ እንጂ አንድ ሰው በዛ አይነት ሁኔታ 20 ዓመት አንድን ሰውን አስለፍቶ አሰርቶ ጉልበቱን በዝብቶ ሁሉን ነገር ከነጠቀ ሁሉን ነገር ከታጣ በኋላ እንደገና ደግሞ የሚፈልግ ከሆነ ይሄ የጤና አይደለም። በፍጹም የጤና አይደለም። እንዲህ አይነት ሰዎች ምን አይነት ሰዎች ናቸው? ሰልፊሾች፣ በእናንተ ትከሻ ላይ ቆመው እነሱ መበልጸግ የሚፈልጉ፣ በድሃ ጉልበት ላይ ቆመው እነሱ ማደግ የሚፈልጉ፣ የድሃን ጉልበት በዝብዘው እነሱ መክበር የሚፈልጉ ናቸው። ልክ እንደዚህ ሴት ማለት ነው። እንግዲህ እቺ ሴት እንደተነገረኝ ከሆነ ባለትዳር ነች፣ ልጆች አሏት። ነገ ይሄንን ግፍ ለልጆቼ አተርፋለሁ ለልጆቼ ላይ ይመጣል ብላ እንዴት እንደማትሰቃም አላውቅም። ብዙዎች አሁን ልቦናቸው ተሰውሯል። ዛሬ የሰሩት ግፍ ነገ በልጆቻቸው ላይ እንደሚደርስ አያውቁም። ብዙ ልጆች የሚቸገሩት ለምንድን ነው? ከቤተሰብ ከተለዩ በኋላ በትምህርትም በስራ ዕድልም ሌላ ቦታ ላይ ሲሄዱ ሲንከራተቱ አልሳካ ሲላቸው እየለፉ አመድ አፋይ ሲሆኑ ሲማረሩ አንዳንዶቹ ሁሉ ነገር አስጠልቷቸው ራሳቸውን ሲያጠፉ ትመለከታላችሁ። ይሄ ከቤተሰብ የተወረሰ ግፍ ነው። ቤተሰብ በሌሎች ላይ የሚውለው ግፍ። ስለዚህ የምንሰራው ኃጢአት ለልጅ ልጆቻችን ነው ተላልፈው የሚሄደውና እንዲህ አይነት ነውር የምትሰሩ ቤተሰቦች ዋቃችሁ ታደቡ። እናንተ ላይ ወዲያውኑ ደርሶ ባትመለከቱትም የልጅ ልጆቻችሁ ይቸገራሉ ያለ ኃጢአታቸው እናንተ በሰራችሁት ግፍ ማለት ነው። እና በጣም የገረመኝ ግን አሁንም ድረስ እንግዲህ እያሳደደቻት ነው። አንድ ሰው አስገድዶ ማሰራት እንደማይቻል አውቃለሁ፣ ሕጉም አይፈቅድም። እንደውም እነዚህ ሰዎች አጠገባቸው ጠንካራ ሰው ስለሌለ ነው እንጂ ያችን ሰው ንብረታቸውን ባያስመልሱም አሁን እያደረገች ያለችውን ነገርም ተናግረው ቢያንስ አደም ማስገዛት ይችላሉ ብዬ አስባለሁ። ምክንያቱም ማንም ሰው ጉልበቱን በነፃ
መበዝበዝ ስለሌለበት በህግም ስለሚያስጠይቅ ማለት ነው። በህግም ስለሚያስጠይቅ እና አማላጅም ልከውባት እህቶቿ እኔ ጋር ገንዘብ የላትም ሙሉ ገንዘቧን ሰጥቻለሁ ብላ ነው የዋሸችው። ውሸት ደግሞ በተለይ ቤተሰብ መስርቶ በሚኖር ሰው ውሸት ኦፍኮርስ በማንም ሰው አያምርም ውሸት። ነገር ግን በእንደዚህ አይነት ሰዎች ሲሆን ደግሞ ይከፋል። ስለዚህ ልጆች ምንድን ነው ከቤተሰቦቻቸው የሚማሩት? እች ልጅ 20 ዓመት እዛ ቤት እንደኖረች ልጆቹ ያውቃሉ። እንዴት ትሪት እንደምትደረግ ያለውን ነገር በቅርብ ርቀት እየተከታተሉ ስለሆነ በእናታቸው ላይ የሚኖራቸው አመለካከት ምንድነው? ከእናታቸው የሚማሩት ምንድነው? ውሸትን ማለት ነው። ስለዚህ እነሱም አድገው ቤተሰብ መስርተው ሰራተኛ ሲቀጥሩ በእናታቸው አይነት መንገድ ትሪት ሊያደርጉ ነው ማለት ነው። ስለዚህ ይሄ ደግሞ ምን ያህል ትውልድን እንደሚጎዳ መገመት አይከብድም። ልጅ አሁን ዛሬ ሌላ ሰው ቤት ተቀጥራ እየሰራች ቢሆንም እንግዲህ 20 ዓመት የባከነን ጉልበት 20 ዓመት የባከነን ጊዜ አስቡት። ለሞራልም ከሞራልም አንፃር ማለት ነው። እንደዛም ሆኖ ግን አሁን ካለሽበት ቤት ውጪና እኔ ጋር ነይና ስሪ። ይሄ ሌላ ምንም አይደለም። እንግዲህ ድልሽ ልጠቀም ምናልባትም ምን ይታወቃል የዚችን ልጅ እድል ከቤትና ከንብረት ከገንዘቡም ውጪ የዚችን ልጅ እድል ወስዳ ወይ ራሷ እየተጠቀመችበት ነው ወይ ለልጆቹ አከፋፍለው ሊሆን ይችላል። ለአንዳንዶቻችሁ ተረት ቢመስላችሁም እድል ይወሰዳል ይከፋፈላል ሲባል አንዳንዱ ሰው ተረት ተረት ይላል። ተረት ሆነን የቀረነው እኛ ነን። ተረት ስንል ተረት ሆነን የቀረነው የት ፍቺው እንቆቅልሽ ሆነብን ስቲል ያለ ነው እኛ ነን። የገባው ይገባዋል። ይህንን የምንለው ለምንድን ነው? እንደዚህ አይነት ነገር ሲገባን ነው። ከዛ በኋላ መፍትሄው ምንድነው ብለን ሰርች ማድረግ የምንጀምረው። መፍትሄው ምንድነው ብለን በዚህ ጉዳዮች ላይ የተሰሩ ነገሮችን የምንመረምረው። ህይወታችን አደጋ ላይ እንዳይወድቅ ከእግዚአብሔር ጋር የምንጣበቀው፣ አባቶችን የምናማክረው። መፍትሄው ምንድነው ብለን ከጠየቅን በኋላ ወደ ተግባራዊ ክርስትና የምንገባው ስናቅ ነው። ካላወቅንማ በቃ ሁሉም ነገር ድንግዝግዝ ወጥቷል። ስለዚህ በደመነፍስ 20 ዓመት ሙሉ ለሰው ልጆች እየገበርን በስማችን የነበረን ቤት አሳልፈን እየሰጠን ከቤተሰቦቻችን ተራርቀን ቤተሰቦቻችንን እንደ ጠላት እያየን ለባዳ ባሪያ ሆነን አህያ ሆነን ጊዜያችንን እናሳልፋለን። እግዚአብሔር ከዚህ ይጠብቀን። ስለዚህ በተለይ በሰው ቤት ሰራተኝነት ያላችሁ ሀገር ውስጥም ሊሆን ይችላል፣ አረብ ሀገራትም ሊሆን ይችላል። እንዲህ አይነት ነገር ሲያጋጥማችሁ ግዴላችሁም ከቤተሰቦቻችሁ አትሸሹ። ምንም ይሁን ምን ከባዳ ይልቅ የፈለገ ነገር ነው በመሃል ቁርሾ እንኳን ቢኖር ቤተሰብ፣ እህት፣ ወንድም፣ እናት፣ አባት አሳልፎ አይሰጥም። የእናንተን ጉዳት አይፈልግም። ስለዚህ በእነዚህ አይነት ክሪቲካል ታይም ላይ በእነዚህ አይነት የውዝግብ ሰዓት ላይ ቤተሰቦቻችሁን ማማከር አማራጭ የሌለው ነገር ነው። ስለዚህ ቤተሰቦቻችሁን አትሽሹ። ቤተሰቦቻችሁ የሚሏችሁን ስሙ። አሁን እቺ ቤተሰቦቿ እህቶቿ የሚሏትን ብትሰማ ኖሮ ለዚህ ሁሉ ችግር አትጋለጥም ነበረ። ነገር ግን ያቺ መጀመሪያውንም መርዙን በደንብ አዘጋጅታ አስቀምጣ ስለነበረ የመጀመሪያ ስትራቴጂዋ ምንድነው? ከቤተሰብ ማራራቅ ነው። ከቤተሰብ ጋር እንዳትገናኝ እንዳትደዋወል ማድረግ ነው። ከዛ በኋላ የልቧን ሰራች። መጨረሻ ላይ ከተጠቀመችባት በኋላ አንቅራ ተፋጫት። እንደገና የቀረ ነገር ምናልባት እንዳለ ስትገምት ደግሞ አሁን ሙሉ በሙሉ እድሏን መቆጣጠር ስትፈልግ ደግሞ አጥብቃ ፈለገቻት እና ልጅቷ በምን አይነት ሁኔታ ላይ ነች አልኳት። ታላቅ እህቷን ሰውረናታል ነው ያለችው። እሷ ልቧ እያመነታ ቢሆንም ሲም ካርዷን ሁሉ አውጥታ ሌላ ሲም ካርድ ነው የቀየርንላት ያቺኛዋ ሴት እንዳታገኛት። ዋናው በህይወት መኖሯ ነው። ኦልሞስት 20 ዓመት የለፋችበትን አታለች። 20 ዓመት ከስራለች። ከዚህ በኋላ ያለውን ግን እኛ እየተቆጣጠርን ሌላ ሰው ቤት አስገብተናታል። ከዛ በኋላ ያንን ደሞዝ እንደውም እችኛዋ ልጅ ነች አሁን ከኔ ጋር ኮንታክት አድርጋ ያናገረችኝ ታላቅቷ ነች። ገንዘቧን እየተቀበለች የምትቆጣጠርላት በማስታወሻ ይዛ ማለት ነው። ልክ ደሞዝ ሲመጣ ያችንም ሴትዮ ሄዳ ታሪኳን ነግራት ከዚህ በኋላ ደሞዙን የምትከፊው ለእሷ ከሆነ አትገባም ነው ያለቻት። ታናሽ ዜነች እኔ እቆጣጠራታለሁ፣ ትሰራለች፣ ደሞዟን የምትከፊው በዛ ተስማምተው ነው። ደሞዝ ይከፈላታል። እቺ ልጅ በፈለገችበት ሰዓት ላይ ከእህቷ ጋር መታ ገንዘቧን ትወስዳለች። አሁን በእንደዚህ አይነት ሁኔታ ላይ ነው ያለችው። ነገር ግን የባከነው 20 ዓመት ያንገበግባል። እድል በሚወስዱ ሰዎች፣ ጉልበት በሚወስዱ ሰዎች፣ ንብረት በሚወስዱ ሰዎች የሚቃጠል ጊዜ ያንገበግበናል። እንዲህ አይነት አስቀያሚ ዘመን ላይ ነው ያለነው። ደጋግሜ ነግሬያቸዋለሁ፣ ዲቴል ውስጥ አልገባም። ስለዚህ ይህንን ፕሮግራም የተከታተላችሁ
በእንደዚህ አይነት የህይወት መስመር ውስጥ ያላችሁ ሰዎች ተጠንቀቁ። ማንንም አትመኑ። አሁን የምንተማመንበት ጊዜ አይደለም። ፋክቱን እንነጋገር። አሁን ይሄን ስትናገሩ ሰውና ሰውን ለማራራቅ ማለት ይሄ ሌቦች የሚሉት ነው። ሌቦች እንዲጠቀሙ የራሳቸውን ሁኔታ ሲያመቻቹ፣ ኮርስ ሰው ማመን ጥሩ ነው የሚታመን ሰው ከተገኘ። ግን ማን ነው የሚታመነው በዚህ ዘመን? በዚህ ዘመን ማን ነው የሚታመነው? ትክክል የሚታመን የእግዚአብሔር ሰው ቅዱስ መንፈስ የቀረው ሰው ካገኛችሁ መኑ ጥሩ ነው። ነገር ግን መጠንቀቅ መጠራጠር ደግሞ ወሳኝ ነው። ብዙዎቹ ባለመጠንቀቃቸው፣ ብዙዎቹ ባለመጠራጠራቸው ነው ህይወታቸው የተበላቸው፣ የጨበጡትን የበተኑት። ስለዚህ ሳንደባልቅ የሚታመን ሰው ስናገኝ እየመረመረን እያመነን፣ የማይታመን ሌባ ሲያጋጥመን ደግሞ በምን ነገር ሳንደለል እየተጠነቀቅን ህይወታችንን ካልመራን የ20 ዓመት ልፋት ባዶ፣ የ20 ዓመት ድካም ባዶ፣ የ20 ዓመት የባከነ ጊዜ ላይመለስ ነው የሚያመልጠን እና ልንጠነቀቅ ይገባል ለማለት ነው የዛሬው መርሃ ግብር ያዘጋጀሁት። በዚህ መርሃ ግብር ብዙዎቻችሁ ተምራችኋል ብዬ አስባለሁ። በቀጣይም እንዲሁ የምትማሩበትን መርሃ ግብር ይዤ እቀርባለሁ። እስከዛው ግን በያላችሁበት ሰላም